የኢየሱስ ክርስቶስ ቤተሰቦች እንዴት ቆያችሁኝ? በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 3 የቀጠለውን ቁጥር 4 የመጨረሻውን ትምህርታችንን እንደ እግዚአብሔር ቅዱስ ፈቃድ አሁን እንጀምራለን። የትምህርታችንም ርዕስ የምትለምኑትን ሁሉ ትቀበላላችሁ በሚል ነው። ይህም የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ ባለው ማለት ነው። 1 2 3 እያልን ዛሬ በዚህ ዘመን የብዙ ሰዎች ጉድለት የሚጸለይበትን ጸሎት እያየን ነው። ቁጥር 4 ላይ ደርሰናል። ትምህርታችንም ራሱ የሚደመደመው በቁጥር 4 ነው። ይሄኛው ቁጥር 4 የምንለው የትምህርቱን ሀተታ ነው። መልካም። አራተኛው ትምህርታችን ባለስልጣን ሆነው ህዝብን ለማስተዳደር እንቅልፍ እስኪያጡ ድረስ ጸሎት የሚያደርጉ አይጠፉም። እንዲህ አይነቱ አስተሳሰብ ያላችሁ ወገኖች የላችሁም አለልም አላችሁ። ጸሎታችሁ ሳይሳካላችሁ ሲቀር ተስፋ በመቁረጥ ከፈጣሪያችሁ ከእግዚአብሔር ጋር መቀያየም አይኖርባችሁም። ምክንያቱም በስልጣናችሁ ተመክታችሁ ፍርድን የምታጓድሉ፣ ድሆችን የምታሳዝኑ፣ የምትበድሉ፣ ህዝብን የምታስጨንቁ ልትሆኑ ትችላላችሁና ነው። ደግሞም ነው ሰዎችን መበደል ራሱን እግዚአብሔርን መበደል እንደሆነ እርሱ ስለሚያውቅ ስልጣንን እንዲሰጣችሁ ለሚለምኑ ወገኖች ስልጣን እንዲሰጣቸው ለሚለምኑ እግዚአብሔር ስልጣንን አይሰጣቸውም፣ ቀድሞ የሚሆነውን እርሱ ያውቃልና። ይህም ስልጣን ያልተሰጣችሁ ሰዎች ለራሳችሁ ዋና ጥቅም ነው። በስልጣን ምክንያት የሚመጣ አደገኛ ከእግዚአብሔር ዘንድ ቅጣት አለና በወጉ ህዝብን ማያስተዳድሩ ከሆነ ባለስልጣናትን እግዚአብሔር ይቀጣል። የዚህ የእግዚአብሔር በትር በእናንተ ላይ እንዳያርፍ በትረ ምርኩዙ እንዳይቀጣችሁ እግዚአብሔር በዚህ ምክንያት ስልጣንን አይሰጣችሁም። አምስተኛው የጤንነታችን ጉዳይ አሳስቦን አብዛኛውን ክርስቲያኖች በጸሎት ቀንና ሌሊት በትጋት ወደ እግዚአብሔር ልመና ልናቀርብ እንችላለን። በዚህም ጸሎት ደጅ ጥናታችን ጊዜ እግዚአብሔር ሰምቶ እንዳልሰማን ሆኖ ዝም የሚልበት ጊዜ ያለውና ይህንንም ክርስቲያኖች ሁላችሁም ቀድማችሁ ማወቅ አለባችሁ። እግዚአብሔር በትረ ምርኩዝ በሚላቸው ባለስልጣናት የሚቀጧቸው መላእክት የእግዚአብሔር መቀጣጫ፣ የእግዚአብሔር ደግሞ ክንዱ ኃያል ነው። በዚያ ክንድ ሁሉንም እንዳይቀጣ የጤንነትንም ጉድለት እንዳያመጣ ወደ እግዚአብሔር ደጅ እንጠናለን እንጂ በጤንነታችንን ጉድለት ባለስልጣንን ስላልሆንን በዚህ ምክንያት ከሚመጣ አደጋ እግዚአብሔር ሊያድነን ስለፈለገ በብዙ ነገር ጸሎታችንን ላይሰማን ይችላል። በዚህም የጸሎት ደጅ ጥናታችን ጊዜ እግዚአብሔር ሰምቶ እንዳልሰማን ሆኖ ዝም የሚልበት ጊዜ አለውና ይህንንም ክርስቲያኖች ሁላችሁም ቀድማችሁ ማወቅ አለባችሁ። ምክንያቱም በእግዚአብሔር ላይ ያለንን የእምነታችንን ጽናት ለመፈተን ሊሆን ይችላል ብለን እናስባለን እንጂ ፈጽሞ ትዕግስትን በማጣት ምክንያት ተስፋ ቆርጠን ወዳልተገባ ባዕድ አምልኮት ፊታችንን ማዞር የለብንም። ጽናት ሳይኖራቸው ትዕግስትን በማጣት ጭምር ጠፍተው የቀሩ ጥቂቶች አይደሉምና ከዚሁም ተስፋ መቁረጥ ሁላችሁም ክርስቲያኖች ልትታቀቡ ይገባችኋል። ሌላው በጤንነታችን ዙሪያ ወደ እግዚአብሔር ልመናን አቅርበን እስከ ሕይወታችን ፍጻሜ ድረስ ለሕመማችን ፈውስ ሳያደረግልን ቢቀር እንኳ ፈቃድ ይሁን ብለን ዝም እንላለን እንጂ የሚለውን የአባቶቻችንን ሐዋርያትን ትምህርት እያሰብን ባለንበት በመጽናት እንጠብቃለን። በዚህ ምክንያት ፊታችንን ከእግዚአብሔር መመለስ የለብንም፣ ተጎጂዎች እኛው ስለሆንን ማለት ነው። ታመን ብንሞት እንኳ ከሞት በኋላ ተድላ ደስታ ያለባትን ርስቱን ገነት መንግሥተ ሰማያትን እንደሚያወርሰንም ጭምር ይህንንም ቀድመን በመዘጋጀት ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ታጥበን ታጥነን በመጠበቅ በእግዚአብሔር ላይ አናጉረመረምም፣ አናንጎራጉርም። በዚህ መንገድ ነው እግዚአብሔርን በጽናት ልናመሰግነው የሚገባው።
ይህንንም ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ እንዲህ አለ። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አታንጎራጉሩ ነው። እግዚአብሔር በትረ ምርኩዝ ቅድም ያልኩት መቅጫ አለው። በዚያ መቅጫ እንዳይቀጣን አናጉረመርምም፣ አናንጎራጉርም። ክርስቲያኖች በሁሉ ነገር ጽኑ መሆን አለባቸው። ተመኝተው ያላገኙትን ታመው እግዚአብሔርን በማመስገን ቢጸኑ ተመኝተው ባላገኙት ነገር ሁሉ ጸንተው እርሱ ያውቃል በእርሱ ያልቃል ቢሉ እግዚአብሔር ደስ ብሎ ይባርካቸዋል። እግዚአብሔር በሌላ ነገር ደግሞ እንዲሁ ይቀድሳቸዋል። ይሄ ነው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በአንድ ወቅት እጅግ በግራ ጎኑ የሚወጋው ታላቅ በሽታ መጣበት። እስቲ ይህንን ከመጽሐፍ ቅዱስ እንይ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 10 ላይ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ነው ያለው ቅዱስ ጳውሎስ። እስከ 3ኛው ሰማይ ድረስ በአካሌ ይሁን በመንፈስ አላውቅም፣ ብቻ ግን እስከ 3ኛው ሰማይ ማለት ኢዮረራ ማኤረር የቅዱሳን መላእክት ከተማ ድረስ ከነአካሉ ተሰውሮ የሄደ ታላቅ ቅዱስ ሐዋርያ ነው። ይህንንና ብዙ ጸጋ የተሰጠው ሰው ስለሆነ እግዚአብሔር ከእርሱ የማይለይ የጎን ውጋትን ሰጠው። ይህም እንዳልታበይ ነው ያለው። የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ነው ያለው። ይህም እኔ እንዳልታበይ ነው። ህመማችን ወደኛ ሲመጣ በሆነ ምክንያት እግዚአብሔር ከኛ የማይለይ ነገር ሲሰጠን እግዚአብሔር በእኛ ውስጥ መታበይን እንዳናደርግ ሊያስተምረን ነው። ቅዱስ ጳውሎስ ያስተማረንን ቀጥታ እንስማው። ታላቅ ትምህርት ነው። እንዲህ ነው ያለው፣ እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንኩት። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ብዙዎችን ብርሃን ያበራ፣ በጨርቁ ብዙዎችን አጋንንትን የሚያስወጣ፣ ብዙዎችን ከሙታን ያስነሳ ቅዱስ አባት ነው። ነገር ግን 3 ጊዜ ስለ ሕመሙ ጸልዮ እግዚአብሔር ግን ፈውስ ሊሰጠው አልወደደም። ከቅዱስ ጳውሎስ ልንማር ይገባል። ይህ ደዌ አንተን አይገድልህም ነው ያለው። በእናንተና በብዙዎች ላይ ያለው ደዌ በእናንተ ላይ አይሰለጥንም፣ እንዳለ ሆኖ ግን በደስታ እንድትኖሩ አደርጋለሁ ነው ያለው። ይህም ሌላው የእግዚአብሔር የማዳኑ ጥበብ ነው። እናስተውል። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና አለኝ ነው ያለው። አትድንም። ሰብኮ ከወረደ በኋላ ይወጋዋል። በአንተ ኃይልና ስልጣን አይደለም፣ እግዚአብሔር ነው እስከ መጨረሻው ድረስ ጸንቶ እንዲድን ነው። ብዙዎች ጀምረው ጸጋቸው በዝቶ መንገድ ላይ የቀሩ ጥቂቶች አይደሉም። በዓይናችን ያየነው ነገር ስላለ ፍጻሜያችንን ያሳምርልን። የቅዱስ ጳውሎስ ጸጋና በረከቱ ይደርብን። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ አለ። የህመም ድካም፣ የማጣት ድካም፣ የተለያዩ ነገሮች ሐሳብ ያለመሳካት ድካም፣ በስጋም በነፍሳችንም ላይ ያለ ያልተሳኩ ብዙ ነገሮች አሉ። በዚህ ድካም ግን እወድሃለሁ ነው ያለው። እግዚአብሔርን እወደዋለሁ አለ እንጂ በዚህ ፈተና ምክንያት እግዚአብሔርን እጠላለሁ አላለም። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ታላቅ መምህር ነው። በጭንቀትም ደስ ይለኛል ነው ያለው። ስንራብ ስንጠማ በእግዚአብሔር ፍቅር ውስጥ ስንኖር በዚህ ጭንቀት ደስ ሊለን ይገባል። ለምን? ሰማይንና ምድርን የፈጠረውን ኃያሉን አምላክ እግዚአብሔርን እናመነዋልንና። ክርስቲያኖች እስከዚህ ድረስ ነው መጽናት ያለብን። ስደክም ያን ጊዜ ኃይለኛ ነኝና ነው ያለው። በድካማችን ውስጥ በመውደቃችን ውስጥ ኃይል አለ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ነው ያለው። ይሄ ነው ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ስደክም ያን ጊዜ ኃይለኛ ነኝና ነው ያለው። በድካማችን ውስጥ በህመማችን ውስጥ ኃይል አለ። ህመሙ የተለያዩ ደዌያት በእኛ ላይ ቢሰለጥኑም ግን ለሞት ላያበቁን ይችላሉ። በማን ፈቃድ? በእግዚአብሔር ፈቃድ። ይሄንን ነው ማመን ያለበት ክርስቲያኖች።
ይህንን ካላመንን እንዴት አድርጎ የለመነውን ልመና እግዚአብሔር ይሰማናል? በዚህ መንገድ ነው ጸሎት ማድረግ ያለብን። አንደኛ መቃብያን ምዕራፍ 25 ቁጥር 3 ላይ እንዲህ ይላል፣ ለጸለየ ሰው ጸሎቱን ይሰጠዋል ነው ያለው። ሁልጊዜ ጸሎት የሚያቀርብ ሰው ለለመነው ልመና እግዚአብሔር ጸሎትን ይሰጠዋል። እኛም ሳንታክት በጸሎት ልንተጋ ይገባል። ጠዋትና ማታ እግዚአብሔርን እያመሰገንን ጥቂት ደቂቃዎች ለእግዚአብሔር መስጠት አቅቶን ስንጨነቅ፣ ችግር ሲደርስብን፣ ቤተሰባዊ ጉዳት ሲከሰት ነው ወደ ቤተ ክርስቲያን የምንገሰግሰው። ጭልጥ ብለን ጠፍተን እግዚአብሔርን ቀድሞ አውቀነው ዛሬ እንደማናውቀው ሆነን ምንም ችግር የማይነካን መስለን ችግር ውስጥ ስንዘፈቅ ግን እግዚአብሔርን እንፈልገዋለን። ለምን? በችግር ጊዜ ብቻ። ችግር ሳይመጣ በፊት ከእግዚአብሔር ጋር በፍቅር ደጅ እንጥና። በደጅ ጥናት ውስጥ ግን ችግር ቢኖር እግዚአብሔር ወዲያው ይዳብሰናል። አንዱም ችግር ላይ ችግር የሚመጣብን ከእግዚአብሔር መንገድና ፍቅሩ በመለየታችን ምክንያት ነው። ይህንን ክርስቲያኖች አምነን መቀበል አለብን። ስለዚህ ተመለሱ፣ የምትለምኑትን ሁሉ እንድትቀበሉ የሚነገራችሁን የእግዚአብሔርን ቃል ስሙ። ለጸለየ ሰው ጸሎትን ይሰጠዋል ነው ያለው። አንደኛ መቃብያን ምዕራፍ 25 ቁጥር 3 ላይ። ሶስተኛ መቃብያን ምዕራፍ 7 ቁጥር 3 ላይ እንዲህ ይላል፣ በእግዚአብሔር አምኖ ያፈረ ማን ነው? ለምኖትስ ቸል ያለው ማን ነው? እናንተ ወገኖቼ ክርስቲያኖች፣ በሌሎች ቤተ እምነት ያላችሁ፣ በዚህም በዚያም ያላችሁ ወገኖቻችን የሰው ልጆች ሁሉ በእግዚአብሔር አምኖ ያፈረ ማን ነው? ለምኖት እግዚአብሔር ቸል ያለው ማን ነው? ይሰማናል፣ ግን እንስተካከል፣ እንታረም። በእግዚአብሔር ክርስቶስ አምነን አላፈርንም። ማንም ክርስቲያን አፍሮ አያውቅም። አባቶቻችንም ነቢያት፣ ሐዋርያት፣ ቅዱሳን፣ ጻድቃን፣ ሰማዕታት ያለፉት ክርስቲያኖች ሁሉ በእግዚአብሔር ጸሎት ጸልየው አምነው አፍረው አያውቁም። እኛም እንዳናፍር በእግዚአብሔር እንመን። ለምኖትስ ቸል ያለው ማን ነው? ሳንለምን የምንፈልገውን የጎደለንን የሚሰጠንን አምላክ ክርስቶስን ስለተውነው ነው እንጂ ብንተወው እንኳን እርሱ አልተወንም። እንዲህ አይነት አምላክ ነው ያለንና በፍቅር በክርስቶስ ጸጋውና በረከቱ እንኖር። በማንኛውም ነገር ችግር ሲገጥመን ተጨንቀን መጸለይ የለብንም። የተጨንቆ ጸሎት ይሉታል አባቶቻችን። የተጨንቆ ጸሎት እምነት ጎድሏቸው ከሚጸልዩት ጸሎት ተለይቶ አይታይም። ተጨንቀናል። አዎ፣ ጭንቀታችንን በውስጥ አድርገን ሳንርበተበት በእግዚአብሔር ፊት ጉድለታችንን አንተ ታውቃለህ። እግዚአብሔር ጭንቀታችንን አንተ ታውቃለህ። አገራችንን፣ ቤተ ክርስቲያናችንን፣ ሕዝባችንን እያሉ ስለ ሕዝብ በረሃብ፣ በጥማት፣ በጦርነት፣ በችግር፣ በመከራ እንዲወድቀናል አስበን እግዚአብሔር ከቁጣ አድነን ሳይጨነቁ ተጨንቀናል። ግን ሳንጨነቅ ስንጸልይ እግዚአብሔር ጸሎታችንን ይሰማናል። የጥቂቶችን ጸሎት ሰምቶ እግዚአብሔር አገርንም ሰላም ያደርጋል፣ ቤተ ክርስቲያንንም ከመከራ ይጠብቃል፣ ትውልዱንም በሰላም ወጥተው በሰላም እንዲገቡ ያደርጋል። ነገስታቱም፣ መኳንንቱም፣ መሳፍንቱም በአግባቡ ሕዝባቸውን እንዲያስተዳድሩ እግዚአብሔር ያደርጋል። እንዲህ ነው። የተጨንቆ ጸሎት ግን ከኛ ይራቅ። ይህ እምነት የጎደላቸው ጸሎት የሚጸልዩት ጸሎት ነው። ይህንንም እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እንዲህ አለ፣ ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ነው። አሁን የሚያስጨንቀን ነገር አለ። ይህን ጭንቀት ተዉት። ስለ ነገ ጭንቀት ሳይሆን ስለ ዛሬዋ ደስታችሁ እግዚአብሔርን ለምኑ። ለነገ ምን እንበላለን? ምን እንሆናለን? እንዴት ነው ምን ሆነው? ምን ይፈጠር ይሆን? ምን ይከሰት ይሆን አትበሉ። ለቀኑ ክፋቱ ይበቃዋል። ለቀኑ ክፋቱ ይበቃዋል ያለ አምላክ እግዚአብሔር ስለ ነገ ሳይሆን ስለ ዛሬ እግዚአብሔርን ለምኑ። ስለ ነገው እግዚአብሔር ያውቃል። በዚህ መንገድ ሳንጨነቅ እግዚአብሔርን እናመስግነው፣ በእግዚአብሔር ፍቅር እንኑር። በዚህ መንገድ ከሆነ የምትለምኑትን ሁሉ ትቀበላላችሁ። የማቴዎስ ወንጌል ምዕራፍ 21 ቁጥር 22። ያስተማረን የመከረን
አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም በአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ወስብሐት ለእግዚአብሔር